እግዚአብሔር አይረሳም በሉ 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 እግዚአብሔር አይተውም በሉ 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 ይመጣል ይደርሳል በሉ 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 ከተናገረ በቃሉ አይ በቃሉ ታማኝ ነው በቃሉ ታማኝ ነው ቃሉ እውነት ነው በቃሉ እውነት ነው ቃሉ። እግዚአብሔር አካል ነው ራሱ። እግዚአብሔር ሰማይ ላይ ያለ ከኛ የራቀ ሩቅ የተቀመጠ አይደለም። እንደሚባል ቃሉም ውስጥም እንዳለ እሱ ከስትንፋሳችን በላይ ቅርብ የሆነ አምላክ ነው። እግዚአብሔርን ከኛ የሚያርቀው አንድና አንድ ነገር ቢኖር ኃጢአት ብቻ ነው። ኃጢአት ብቻ እግዚአብሔር ምን ያደርገው? እግዚአብሔርን ከኛ ሩቅ ያደርገዋል። እሱን ልክ እንደ ፈራጅ እንደሚቀጣ ያደርገዋል። ግን አካል ነው፣ የሚያወራ ሕያው የሆነ አምላክ ነው፣ አፍቃሪ የሆነ አምላክ ነው። ከዚህ አምላክ ጋር መነጋገር ማለት ነው። አውርቶ ተነጋግሮ እግዚአብሔር ያለንን ነገር መቀበል ማለት ነው እምነት ማለት። እምነት ማለት እንዲሁ በጭፍን ሰማይ ላይ ያለ ነገር አይደለም። ተጨባጭ ከሆነ ምድራዊ ከሆነ ከምንዳስሰው ከምናየው ከምናወራው ነገር ጋር መገናኘት ነው። እምነት ማለት ሐዋርያት ስለ ክርስቶስ የመሰከሩትን ነገር ሰምተን ስለሱ ማወቅ ማለት ነው። ትልቁ እምነት ደግሞ ምንድነው? ራሱ ያ ግለሰብ ለምሳሌ ስለ አንድ ሰው ማወቅ ስለምንፈልገው ሰው አስቡ። ስለዛ ሰው ብዙ ሐሳቦችን ልናነሳ እንችላለን። ብዙ ነገሮችን ልንነጋገር እንችላለን። ስለሱ ብዙ መረጃዎችን ልንሰበስብ እንችላለን። በእውነት ግን ያንን ሰው ግን ልናውቅ የምንችለው መቼ ነው? ከሱ ጋር ፊት ለፊት አካል ለአካል ተገናኝተን ስናወራ ያንን ሰው የበለጠ ላውቀው ይችላል። ልክ ሳውቀው ይነግረኛል። ምናልባት ከዚህ በፊት ዜና ላይ ያልሰማሁትን ከዚህ በፊት ከሌላ ሰው ያልሰማሁትን እሱ ብቻ የሚያውቀውን ውስጡ ያለበትን ችግር ያንን ነገር ሁሉ ይነግረኛል። እኔ እኮ እንደዚህ ያርጋለሁ ወይ እንደዚህ አይነት ሰው ነኝ፣ እኔ እኮ እንደምታስበኝ እንደዚህ አይደለሁም ብሎ ሰው ያናግራቸዋል አይደል? እኔ እኮ እንደዚህ ሆኛለሁ ብሎ ይላል። ያኔ የኛ ሐሳብ ምንድነው? ያ የሚለንን ሰውዬ ሐሳብ እናምንና እንቀበላለን። እምነት እንደዚህ ነው። ክርስቶስ የተናገረውን የሚፈጽም መሆኑን በማመንሽ ትላታለች አይደል ኤልሳቤጥ? ማርያም እንደዛ ነው የምትላት። ጌታ የተናገረ መሆኑን በማመንሽ የሚፈጽም መሆኑን በማወቅሽ ምንኛ ብጽዕት ነሽ እያለች ኤልሳቤጥ ለቅድስት ድንግል ማርያም ትናገራታለች። ስለዚህ ይሄንን እምነት ነው በእምነት በኋላ በስራ የሚገለጥ በፍቅር ደግሞ የሚሰበክ አይነት ህይወትን ነው በክርስትና ህይወታችን ውስጥ የምናደርገውም የምናስገባው። ለዚህ ነው ከዚህ ጋር የእምነት አብነት ብለን የምንጠራቸውን ቢያንስ አንድ ከብሉይ ኪዳን አንድ ከአዲስ ኪዳን ሁለት የመጽሐፍ ቅዱስ ሐሳቦችን ለማንሳት እወዳለሁ። አንደኛው በብሉይ ኪዳን ውስጥ አንደኛ ነገሥት ምዕራፍ 17 ቁጥር 17 ጀምሮ ከቁጥር 7 ጀምሮ የምናገኘውን የኤልያስና ያቺ የመበለቷ ታሪክ ሰራጵታ በሚባል ቦታ ትኖር የነበረች መበለት። ምክንያቱም ለንጉስ አካዝ ኤልያስ ሄዶ ድርቅ ይመጣል ብሎ በነገረው ጊዜ ድርቅ ይመጣል፣ ይሄም ድርቅ ደግሞ የሚቆመው እኔ ስጸልይና ከሰማይ ዝናብ ሲወርድ ነው ብሎ ይነግረዋል። ድርቅ ሲባል እግዚአብሔር ከሱ ስለሸሹ ምን ስላሉ ህዝቡን ምድረበዳውን መሬቱን ሁሉ ደረቅ የሚያረግ አምላክ ስለሆነ አይደለም። ነገር ግን ምንድነው? እኛንን ከእግዚአብሔር በራቅን በሸሸን ቁጥር እንደማለት ነው። ምክንያቱም አካዝ ብዙ የሆነ የማመንዘር የዝሙት ስራን ብዙ ነገሮችን ፈጸመ። እኛችሁ እንግዲህ ልብ በሉ፣ አብ ወልድ መንፈስ ቅዱስ ያተመው ነፍሳችን እንደማለት ነው። እኛ በራሱ ሐሳብ በራሱ እቅድ ንጹህ አድርጎ ባመጣው ነፍስ ላይ ባመጣው ልብ ላይ ብዙ ነገር እናስጨፍርበታለን፣ ብዙ ነገሮችን እንፈጽምበታለን። ሙሉ በሙሉ የሱ በሆነው ንጹህ ባደረገው እና ደግሞ በሚቀድሰው አምላክ በሱ ድነን ሳለ መተን ሳለ ወደ ዘላለም ሕይወት ተጠርተን ሳለ በዛ ንጹህ በሆነው ማንነቱ ውስጥ ብዙ ነገር መጥቶ ይጨፍርበታል። ያኔ ምን ይሆናል? ጨለማ ይመጣል። ያኔ ምን ይሆናል? ያ ያለ መበስበስ የተባለው ሕይወትን ይሰጣል የተትረፈረፈ የተባለው ነገር ሁሉ ይጎላል። የማይበሰብሰው ይደርቃል። የፊታችን ወዝ ራሱ ይጠፋል። እንደዛ ነው። ምክንያቱም ለምን የተፈጠርነው ለአንድ ነገር ነው። በእግዚአብሔር ሕልውና ማንነቱ ውስጥ የሱ ማደሪያ እንድንሆን የተጠራን ሰዎች ሆነን ሳለን ብዙ ነገር ሲያድርብን ብዙ ነገር ሲኖርብን እንደዛ እንሆናለን። መልካችን ይጠፋል እንደማለት ነው።
ምክንያቱም ለምን የክርስቶስን የእግዚአብሔርን የመንፈስ ቅዱስን አርአያና መልክ ይዘን ተፈጥረን ሳለን እንደሱ ማንነት እንድናንጸባርቅ ተጠርተን ሳለን የሱ ማንነት ምንድነው? ለምሳሌ ምህረት ነው። ምህረት እኮ የክርስቶስ ማንነትን ማንጸባረቅ ነው። ምህረት ማድረግ የሚችል ሰው እኮ የክርስቶስ መልክና የክርስቶስ አርአያ ማንነት እስካሁን ነፍስ ውስጥ የሚያንጸባርቅበት ሰው ነው አይደል? ለሌሎች ማካፈል የሚችል ይቅር ማለት የሚችል ፍቅርን ማካፈል የሚችል ለተቸገሩት መመልከት የሚችል ቅዱሳኖችን ተመልከቱ። ብዙ አይነት ጥሪ ብዙ አይነት አመጣጥ አላቸው። አንድ የሚያደርጋቸው ነገር ግን ምንድነው? ያላቸውን ነገር ለመስጠት ለማካፈል ሲሰስቱ አንመለከትም በጭራሽ። ያ ያለውን ነገር መስጠት እንደማለት ነው፣ ማካፈል። ፍቅር የለም፣ ምህረት የለም፣ አሁን መከፋፈል በስቷል። ምክንያቱም ለምን? አንድነት የትኛው ነፍስ ላይ ይንጸባረቅ? ፍቅር የትኛው ነፍስ ላይ ይንጸባረቅ? የክርስቶስ መልኩ ማንነቱ ነው እኮ። ያንን ምን እያለን ስለሄድን በሌላ በመጥፎ ነገር ያ እየቀነሰ ሲሄድ ምን ይመጣል? ጥላቻ ይበዛል። ያ እየቀነሰ ሲሄድ መከፋፈል ይበዛል። የምናየው ነገር ውስጥ ይገባል። ሰላም እናጣለን። ብቻችንንም ሆነን እኮ ነው ሰላም እናጣለን። ብቻችንንም ሆነን እንባክናለን። ምንም ትርጉም የለውም። ብዙ ነገር እኮ አለን። ምቹ አሁን አልጋ ላይ እንተኛ ይሆናል፣ እንቅልፍ የለንም እንደማለት ነው። ምክንያቱም እግዚአብሔር እኛን ሊቀጣ ስለፈለገ አይደለም። እኛንን የተፈጠርንበት እንድናርፍ እንድንደላደል የተጠራንበትን ቦታ ትተን የለቀቅነው እኛ ስለሆንን ነው። በእግዚአብሔር ፈቃድ ውስጥ እንድንኖር የተጠራን ሰዎች ሆነን ሳለን እኛ ምን እናደርጋለን? በራሳችን ፈቃድ እንመላለሳለን እንደማለት ነው። ቁጭ ብለን እኛ የምናስበው ከእግዚአብሔር ፈቃድ የኔ ፈቃድ ይበልጣል። አባታችን እኮ ፈቃድ በሰማይ እንደሆነ እንዲሁም በምድር የምንለው እኮ ለዚህ ነው። ዝም ብለን እኮ አይደለም ደግሞ። ምክንያቱም ለምን? የአንተን ፈቃድ የአንተን እቅድ የሚያክል ምንም የለም። እኛ ግን የምናስበው ምንድነው? የኛ እቅድ ስላልተሳካ እኮ ነው እግዚአብሔር ጸሎት አይሰማም የምንለው። የኛ ሐሳብ እኛ ያቀድነው ያወጣነው ነገር ስላልተሳካልን ምንድነው የምንለው? የለም እግዚአብሔር አይሰማም ወይ እንደዚህ ነው እንላለን። ትዕግስት እናጣለን። ምን ተጠራው ግን ምንድነው? በእግዚአብሔር እቅድ ማንነት ውስጥ መግባት ነው። ለዚህ ነው በህይወታችሁ ሁሉ ጊዜ እግዚአብሔር ይቅደም የሚባለው ለዚህ ነው። ስለዚህ አሁን ያወጣችሁት እቅድ ካለ በተለይ ለ2015ም ልታወጡ የምታስቡት እቅድ ካለ መጀመሪያ እዛ እቅድ ውስጥ እግዚአብሔር ከሌለ ያንን እቅድ ሰርዙና ቀይሩ። ሌላ እቅድ ያስፈልጋቸዋል። እግዚአብሔር የሚቀድምበት እቅድ ያስፈልጋቸዋል። እግዚአብሔር ሲቀድም በሱ እቅድ ውስጥ ነው የምንሄደው። ምክንያቱም ያ ድርቅ ያ መከራ መጣ። ኤልያስ ይሄንን ብሎ ለአካዝ ተናገረ። ከዛ እግዚአብሔር ምንድነው የሚለው? ወደ አንድ ቦታ ሂድ ይለዋል። ያ የሚሄድበት ቦታ ከእስራኤል ከተማ ውጪ ነው። ከእስራኤል ውስጥ መውጣት ራሱን የቻለ አንድ እንግዲህ ሌላ ራስ ምታት ነው። ምክንያቱም ወደማይድን ህዝብ፣ እግዚአብሔርን ወደማያውቅ ህዝብ፣ ሌላ ነገር ወደሚያመልክ ወደ ረከሰ ማንነት እንዴት ይሄዳል? ወደዚያ ሂድ፣ በዛም አንድ ተራራ አለ፣ በዛ በተራራ ጥግ ላይ ተቀመጥ፣ ከዛም ወንዝ አለ፣ ከዛ ከወንዝ ላይ ውሃ እየጠጣ ምን እያልክ ትኖራለህ? ቁራዎች ደግሞ እንዲመግቡ አደርጋለሁ ብሎ እግዚአብሔር ይነግረዋል። ኤልያስ ምን አደረገ? እግዚአብሔር የተናገረውን የሚፈጽም መሆኑን ስለሚያውቅ ሄደ አይደል? ምድር ሁሉ ድርቅ ሆነ። ቁራዎች እየመጡ ይመግቡት ነበረ። ምን ይሉ ነበረ? ያ የሚጠጣው ውሃ ቀስ በቀስ እየቀነሰ መጣ። ኤልያስ ሌላ እቅድ ሌላ ሐሳብ አላወጣም። እግዚአብሔር ነው ሂድና እዛ ትኖራለህ ያለው። እግዚአብሔር ትኖራለህ እያለው ሌላ እቅድ ሌላ ሐሳብ ለማበጀት ለመፈለግ እሱ አላሰበም። የተናገረውን የሚፈጽም አምላክ እንደሆነ ስለሚያውቅ ነው። ይሄንን እናምናለን ወይ ነው እኛ በእኔ ብትኖሩ በሕይወት ትኖራላችሁ የሚለውን ቃል እናምናለን ወይ? እኛ በሕይወት የምንኖር የሚመስለን ኢንሹራንሳችን ጥሩ ከሆነ ባንክ አካውንት በደንብ ካለን ኮንዶሚኒየም እንኳን አሁን ብዙ ቀርቷል፣ ግን የሆነ መሬት ደና ክፍለ ሀገር የሆነ ወጣ ያለ ቦታ ላይ ደና መሬት ካለን ውጭ ከሄድንማ በቃ በስማም ሰላም ነው። እንደዛ ነው የምናስበው። የህይወት ትርጉሙ ምንጩም ይመስለን እንደዛ ነው፣ ግን አይደለም። የህይወት ትርጉሙ ያለው ከእግዚአብሔር ቃል ጋር መኖር ነው። ስለዚህ ምን ያደርገዋል? ከዛ ውሃውም ደረቀ። ሲደርቅ ወደ አንዲት መበለት ቤት ይልከዋል። አሁን ኤልያስ የሚያስበው ቢያንስ የተሻለ ደና ኑሮ የሚኖር ሰው ጋር ከገባ ቢያንስ ድርቅ ይመጣል ስለተባለ በዛ በድርቅ ማንነቱ ትንሽ ተዘጋጅቶ ደና ያከማቸው ምን ያለው በጎተራ ያለ ምግብ ካለ እዛ እየበላው እቀመጣለሁ የሚል ሐሳብ ሊኖረው ይችል ይሆናል። የእግዚአብሔር እቅድ ግን እንደዛ አይደለም አይደል?
እኛ በህይወት ምን ኖር መሰለን እንዴት ነበር ኮቪድ ሲመጣ ታስተውሳላችሁ? የዛሬ 2 ዓመት አረ ብር ያለው ሁሉ ምን ያህል እስካሁን የገዙትን ዘይት ራሱ ያልጨረሱ ቤተሰብ አውቃለሁ። ያኔ ተቀምጦ እንደዛ ነው። ዘይቱ ዱቄቱ ምኑ ተገዛ። እምናልፍ የሚመስለን በህይወት ምንኖር የሚመስለን እኛ በኋላ ኩሽናችን በሰበሰብነው ባጠራቀምነው የምግብ የምን እንትን ይመስለናል። አይደለም፣ ባካፈልነው መጠን ነው የምንኖረው። ኤልያስ የተላከው ወዴት ነው? ወደ አንዲት መበለት ባሏ የሞተባት ነች፣ ብቻዋን የምትኖር ሴት መሆን በዛ ዘመን ራሱን የቻለ ስቃይ ነው። ምንም የላትም። እግዚአብሔር ቢያንስ እንኳን በዛ በከተማ ውስጥ ይኖሩ ከነበሩ አንድ የተሻለ ሰው እንኳን ድርቁን አይቶ ምን ብሎ ጎተራውን ወዳከማቸው ወደ አንድ ቢያንስ የተሻለ ኑሮ ደረጃ ወዳለው ሰው እንኳን አላከው። ወደዚች ወደ መበለት አይደል? ምንድነው ከመበለቷ ጋር ሲያወሩ እሷ ምድር የምትለው እኔ ምንም የለኝም ነው የምትለው። ይሄ አንደኛ ነገሥት ምዕራፍ 17 ላይ ያለ ታሪክ ነው። ላንብብላችሁ ደስ የሚል ታሪክ ስለሆነ። አንደኛ ነገሥት ምዕራፍ 17 ላይ ነው። ከዚህ በኋላ ጌታ ኤልያስን እንዲህ አለው፣ እንግዲህ አሁን ከዚህ ተነስና ሂድ፣ በሲዶና በምትገኝ በሰራፕታም ከተማ ተቀመጥ። እነሆ በዚያ የምትኖር አንዲት መበለት እንድትመግብ አዝዣለሁ። ስለዚህ ኤልያስ ወደ ሰራፕታ ሄደ። ወደ ከተማይቱም ቅጥር በር በደረሰ ጊዜ አንዲት ባሏ የሞተባት ሴት እንጨት ስትለቅም አይቶ እባክሽ የምጠጣው ውሃ አምጪልኝ አላት። የተላከው እንግዲህ ወደ ሀብታም ብዙ እንትን ወዳለው አይደለም። ተመልከቱ። ውሃም ልታመጣለት በመሄድ ላይ ሳለች ወዲያውኑ ጠርቶ እባክሽ በተጨማሪ እንጀራም አምጪልኝ አላት። ርቦታል። እርሷ ግን ምን አለች? ምንም እንጀራ እንደሌለኝ ትላለች። እንግዲህ ምን ያህል እንደተቸገረች ምን ያህል እንትን እንዳላት ድጋሚም እንኳን ከጠየቃት እሱን ለማስረዳት ጉልበት ስታወጣ ይርባታል። እሱን ላለማድረግ በደንብ እንዲገባው ምንድነው እሷ የምትለው? ምንም እንጀራ እንደሌለኝ በአምላክህ በሕያው ጌታ ስም እልልሃለሁ በዱቄት ዕቃ ውስጥ ካለችው ከአንድ እፍኝ ዱቄት በማሰሮ ውስጥ ካለችው ከጥቂት የወይራ ዘይት በቀር ምንም የለኝም ትለዋለች። እግዚአብሔር ኤልያስን በሕይወት አኖርሃለሁ ብሎታል። በሕይወት የሚያኖረው ግን በሕይወት መኖር ወደ አቃተው ሰው ልኮት በሕይወት ያኖረዋል ለማለት ነው። የቃሉን ኃይል ተመልከቱ። ያለውን የሚፈጽም አምላክ እንደሆነ ተመልከቱ። ከዛ ኤልያስ በእግዚአብሔር ላይ ያለውን መተማመን ተመልከቱ። በሕይወት የሚያኖረው አምላክ ነው። የቀረችው አንድ እፍኝ ዱቄት ነች፣ ትንሽዬ ደግሞ ማሰሮ ዘይት። ስለዚህ ምንድነው የሚላት እሱ? በቃ እሷን እንደምንም ብለሽ እግረ መንገድሽን ስትመጪ እንደ እንጎቻ ጋግሪልኝና እንግዲህ አሪፍ አድርገሽ ያለውንም የቀረውን ጠቅለል አድርገሽ እሱን ይዘሽልኝ ነው ይላታል አይደል? ምን ይላታል? አይዞሽ፣ አትጨነቂ፣ ሄደሽ ምግብሽን አዘጋጅ፣ አስቀድመሽ ግን ከዚያች ካለችው ዱቄት ለእኔ ትንሽ እንጎቻ ጋግረሽ አምጪልኝ፣ የቀረውንም ለራስሽና ለልጅሽ አጋሪው ይላታል። ምንም የሌላት ሴትዮ ነች። ያንን ስታረግ ያላት ነገር ሁሉ ያቆማል። ያንን ስታረግ ሌላ ያላት ምንም ተስፋ የለም። አንደኛ ከእስራኤል ሕዝብ ውስጥ የተመረጠች ሴት አይደለችም፣ መበለት ነች። ብቻዋን ነው የምትኖረው፣ የሚያግዛት የለም። አንድ ትንሽ ልጅ አላት ደግሞ። አስደናቂው ነገር ይሄ ነው። በሰጠን መጠን ማለት ነው፣ በተናገረ መጠን የሚፈጽም በሰጠ መጠን የሚያደርግ አምላክ። ምን ሆነ? ከዛ ያንን ስታደርግ ያላትን ሁሉ አውጥታ ስትሰጠው ምን ሆነ? ከማድጋው ዱቄት አይጠፋም፣ ከማሰሮ ዘይት አያልቅም። ያ የድርቅ ጊዜ እስኪያልፍ ጊዜ ድረስ በቤቷ ማሰሯን በከፈተች ቁጥር ዘይት አለ፣ ማድጋዋን በከፈተች ቁጥር ዱቄት አለ። በሕይወት የሚኖረው እንደዚህ ነው። ይሄ የእምነት ምሳሌ ነው። ያ ያለውን የእምነት ማንነትን የማከናወን ነገር ነው። እግዚአብሔር ቤተሰቦች ዛሬ ይሄንን የሚያደርግ ሰው ነው የጠፋው። ዛሬ ይሄንን የሚያደርግ የሚያከናውን ሰው ያለውን የሚሰጥ ሰው እኮ ነው የጠፋው አይደል? መንገድ ላይ ሁሉ አሁን ተቸግሮም ሰው ሲለምን የተቸገረ ራሱ መብላት አቅቶታል። አሁን ምን ነው መንገድ ላይ እንኳን ሲለምኑ ወይ በመኪና መብራት ላይም ቆመን ምንም ብለን ይሄው እንደዚህ ያለው አሁን ስፖኪዮ ሊነቅሉ ነው እኮ እንላለን። ውስጥ ያለው የተቸገረውን አብሮ እንዴት እንደሚገለው ተመልከቱ። እንደዛ ነው የምንለው አይደል? ልክ ሲመጡ መስኮት እንዘጋለን። ደግሞ አሁን አሪፍ ዘዴ ያለ ትራፊክ እኮ ይቀጣናል እንላለን። እኔ ያለ ማለት መስጠት እንትን አለባችሁ ማን በሚለው ሐሳብ አይደለም። እንዴት አወቃችሁ ነው የኔ ጥያቄ። ስፖኪዮ ሊነቅል የመጣውና ተርቦ የመጣውን የኔ ጥያቄ ነው።
ለአንዱ ስትሰጡ 10 ነው ይመጣሉ። እውነት ነው። ለአስሩም ሰጥተን አንችልም። ነገር ግን ምን ወስዳቸውን አማራጮችን ነው። ምክንያቱም አንድ የእምነት አባት ጌታ ኢየሱስን እንዴት ነው ማግኘት የምፈልገው ብሎ የእምነት አባቱን በጠየቀ ጊዜ ምን አሉት? ሂድ በየመንገዱ ዳር ታገኘዋለህ አሉት። ምክንያቱም እሱ በዛ በተቸገሩት ሰዎች ላይ ቁስላቸውን ሲጠርግ ሲያክማቸው ከነሱ ጋር አብሮ ሲሆን ታገኘዋለህ በእያንዳንዱ አይደል? ቅዱስ ቪንሰንት ይሄን ነው የሚለን። በእያንዳንዱ በድሃ በተጣለው ማንነት ውስጥ ክርስቶስ ይታያል። ይሄንን የምናይበት ግን የእምነት አይን ያስፈልጋል። እኛውን ክርስቶስ በዚህ በቅዱስ ቃል የተናገረውን ሰምተን ማመን ቀርቶ በአንድ እኮ ባልተወለደ ሕፃን ልጅ በተሸከመች እናት ውስጥ ራሱ ሰውን ማየት አቁመናል። ያለው ጊዜ እኮ እንደዛ ነው አይደል? ሆድ ውስጥ ያለ ሕፃን ልጅን እኮ ማየት አቁመናል። ውርጃ ምናምን እኮ የበዛው ለዚህ ነው። የሚተነፍሰውን ህይወት ያለውን እንኳን ገና በዛ በማህፀን ውስጥ ያለውን ህይወት ያለውን ልጅ እንኳን ባይተናል አይደለም ቃሉን አይተን ወደዛ ለመሄድ አቁመናል፣ አቋርጠናል። በክርስቶስ ውስጥ ያ የሚፈሰውን የምህረት እጆቹን የሚዳሰንን ምህረት የሚሰጠንን ያንን ፈዋሽ እጆች ኃጢአት ይቅር ተብሎላል፣ ኃጢአትሽ ይቅር ተብሎልሻል የሚለውን የክርስቶስን ቃል ሰምተን ለማመን ወደ ምስጢረ ንስሐ መሄድ አቁመናል። ህይወታችን እንደዛ እኮ ነው። ቅዳሴ እንመጣለን፣ ህብስቱንና ወይኑን አይተን እኮ መሄድ ጀምረናል አይደል? ህብስቱን አልፎ የክርስቶስን ሥጋ የሚያይ የእምነት ልብ የእምነት አይን አጥተናል። ለዚህ ነው አዲስ ኪዳን ውስጥ ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 8 ላይ ኢየሱስን ያስደነቀውን እምነት እናያለን አይደል? የመቶ አለቃውን ታሪክ ታስታውሳላችሁ አይደል? ኢየሱስ ተደንቆ ምንድነው የሚለው? ይከተሉት ለነበሩት ሰዎች ሁሉ ይላቸዋል፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ እምነት አላየሁም እያለ ይመሰክራል። አንተ ወደኔ ትገባ ዘንድ አይገባኝም፣ እዚህ ሆነ አንድ ቃል ተናገር። ምን ይላል? ያ ልጄ በቤት ሆኖ ይድናል ብሎ የሚናገር እምነት። አንተ ወደኔ ትመጣ ዘንድ አይገባኝም። አንዲት ቃል ብቻ ግን የቃሉን ኃይል ተመልከቱ። ፈሪሳውያን ገና ከብሉይ ኪዳን ጊዜ ጀምሮ ያንን ቃል ይዘውም የመጡት የቃሉን ኃይል አላወቁ። ዛሬ አላወቅንም የቃሉን ኃይል። ወንጌል መሰበክ ቀርቷል። በክርስቶስ ስም እንሰበሰባለን። ክርስቶስ ራሱ በነገራችን ላይ ቃል እኮ ነው። ይሄ ቃል የምናነበው ቃል እኮ ክርስቶስ ነው፣ ሌላ እኮ አይደለም። የእግዚአብሔርን ቃል መስበክ ያቆመ ቤተክርስቲያን ማለት ክርስቶስ የሌለበት ቤተክርስቲያን ማለት ነው። እውነታ ይሄ ነው። ትልቁ አስደናቂው ነገር የህይወት የሆነውን ነገር ቃሉ ወልደ እግዚአብሔር ራሱ ክርስቶስ ነው። ዓለም የተፈጠረበት ቃል ነው። ቃሉ የማያዳግም ቃል። ማዕበል ሲሆን ማዕበሉን ዝም በል ሲል ክርስቶስ ሁለተኛ ድጋሚ ለመናገር አላስፈልገውም። ነገር ያለው ዝም በል ምናምን ድጋሚ አላለም ኢየሱስ። አንዴ ነው የሚናገረው። አንዴ በሚያከናውነው በዛ በቃሉ አማካኝነት ሁሉን ነገር ይሰራል። የቃሉን ኃይል ተመልከቱ። ዓለም የተፈጠረበት አይደል? ምን ይሁን አለ? ሰማይ ይሁን ምድር ይሁን አለ። ጌታ ሆይ ብትፈቅድስ ይሄ ጽዋ ከኔ ይለፍ አለ። ሶስተኛው አባባል ታውቁታላችሁ፣ እንደ ፈቃድህ የሚባለው። እኔ የእግዚአብሔር ባሪያ አንተ እንዳልከው ይሁንልኝ ያለችው ማርያም ነች። እግዚአብሔር አብ ያለውን ድንግል ማርያም በኋላ ምን ታረጋለች? ልጇ ኢየሱስ ይደግመዋል። አስደናቂው ነገር ይሄ ነው። በነገራችን ላይ እንደኔ ፈቃድ ሳይሆን እንዳንተ ፈቃድ ይሁን ብሎ ጌተሰማኒ ውስጥ ጌታ ኢየሱስ ይጸልያል። ይሄን ከናቱ እኮ ነው የተማረው። እንደዚህ ግራ ይገባቸዋል። ይሄን የተማረው ከናቱ ነው። እሷ ነች አስቀድማ እኔ የእግዚአብሔር ባሪያ አንተ እንዳልከው ይሁንልኝ ያለችው እሷ ነች። the great fiat ይባላል። ትልቁ እንደ ፈቃድ ይሁንልኝ የሚለውን ቃል የተናገረች እናታችን ቅድስት ድንግል ማርያም ነች። ለዚህ ነው ትልቁ የዚህ ሁሉ የእምነት አብነት ማሳያ እናታችን ቅድስት ድንግል ማርያም ነች። ሌላ ማሳያ፣ ሌላ ምሳሌ፣ ሌላ የፍጥረት ታሪክ፣ ሌላ የሚደመደምበት ነገር የለንም። በክርስቶስ ጸጋ በተገኘው እኛ እያንዳንዳችን ከሱ ጸጋ የተነሳ በእምነት እንድንኖር ቃሉን እንድናምን የተጠራን ሰዎች ነን። እምነት ደግሞ ምን ይደረጋል? በተግባር በመልካም ስራ ይገለጣል። የመጨረሻ አንድ ምሳሌ ከዚህ ከመጽሐፍ ቅዱስ ጋር ላንሳላችሁና ጨርሳለሁ። ይህንን የምናገኘው በሐዋርያት ሥራ ምዕራፍ 2 ላይ ነው።
ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቶች መንፈስ ቅዱስን ከመቤታችን ቅድስት ድንግል ማርያም ጋር ሆነው ከተቀበሉ በኋላ ጴጥሮስ ምን ያደርጋል? እዛ ተሰብስበው ለነበሩት ሰዎች ሁሉ ይህንን የስብከት ቃል ይነግራቸዋል። የሐዋርያት ሥራ ምዕራፍ 2 ከቁጥር 14 ጀምሮ ያለውን ነው። እንደዚህ ይላቸዋል። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁን ከፍ አድርጎ እንዲህ ሲል ተናገረ። እንግዲህ በዚህ ዘመን የሚያስፈልገን ሐዋርያነት እንዴት ነው? በዚህ ዘመን ምን አይነት ሐዋርያ እንድንሆን ነው የምንጠራው? እኛ እያንዳንዳችን በተጠመቅን ጊዜ የእግዚአብሔር ልጆች ሆነናል አይደል? ክርስትና እንለዋለን። ወደ ክርስትና ህይወት ገብተናል። አሁን ግን ዳግም መጠመቅ ያስፈልገናል የምንባልበት ጊዜ ላይ ደርሰናል። ዳግም የክርስትና ማንነታችንን ማነሳሳት ያስፈልገናል። እንዴት ነው? አንዳንዶች መንፈሳዊ ቅናት ነው በዚህ በቤተ ክርስቲያን ውስጥም ያሉ። አሁን ብዙ ቤተ እምነቶች አሉ፣ ብዙ የቴሌቪዥን ስርጭት ያላቸው፣ ብዙ በማስ ሚዲያም በምንም በቃ ብዙ ነው። በአንድ ፕሮግራም ላይ 30,000 ምናምን ሰው ይመጣል። በአዲስ አበባ ሀገረ ስብከት እኛ በመመን ደረጃ 30,000 መድረስ አቅቶናል። በአንድ ፕሮግራም ላይ እነሱ ጋር ይህ ሁሉ ሺህ ሰው ይመጣል። አይ እኛማ አለቀልን ይላሉ፣ ይሞክራሉ። ወጣቶች ደግሞ ብዙ ለምን እንዳለቀልን ልንገራችሁ፣ እኛ ለምን እንዳልበዛን ልንገራችሁ። ከቁጥር ደረጃ ነው የምላችሁ። በቤተ ክርስቲያን ውስጥ ያለውን የጸጋ በረከት፣ በቤተ ክርስቲያን ውስጥ የተቀመጠውን የሷን ህይወት ሰጪ የሆነውን ምግብ፣ ያንን ህይወትን ጥማችንን የሚቆርጠውን ያንን የህይወት ውሃ የሚበላ የሚጠጣ ምእመን ስለሌለ ነው። ቁም ነገሩ ይሄ ነው። ብዙ ወጣት አለ ለቤተ ክርስቲያን። እኔ ከወጣቶች ጋር ብዙ ጊዜ ስለማሳልፍ ነው። ብዙ ወጣቶች አሉ ቅናት ያላቸው፣ ብዙ ወጣቶች አሉ ለምን እንደዚህ አይሆንም የሚሉ። ግን የቤተ ክርስቲያንን የሚቀርበውን ያንን የሚበላውን የሚጠጣውን የክርስቶስን ምህረት ግን አጠገቡ አይደርሱ። ያንን ብንጀምር፣ ወደ ሚስጥራት ብንመለስ፣ ወደ ቤተ ክርስቲያን ብንመለስ ነው የምላችሁ። በቤተ ክርስቲያን ውስጥ ያለውን ጸጋ በረከት ብንቀበልና በዛ በሚነሳው ህብስት ውስጥ በሚቀርበው ህብስት ውስጥ ያ የተለወጠውን የክርስቶስን ህላዌ ማየት ስንጀምር ነው የምላችሁ ህይወታችን የሚንቀሳቀስ እኮ ነው። ህይወት ያለው ትርጉም ያለው ፖስት ይሆናል ለማለት ነው አይደል? አሁን ሰው ፌስቡክ ላይ ለጥፋል ወይ ሌላ ሶሻል ሚዲያ ላይ ለጥፋል። የኛ በምንንቀሳቀሰው በምንሄደው ህይወታችን ውስጥ ማለት ነው ያንን ምህረት ያንን የእግዚአብሔርን ፊት የምናንጸባርቅ እንሆናለን። ያኔ ሰዎች ላይክ የሚያደርጉን በዛ በተቀመጠው በጣት ምልክት አይደለም። ይወዱናል፣ ከኛ ጋር መሆን ይፈልጋሉ፣ አጠገባችን መቀመጥ ይፈልጋሉ። እኛ ጋር ሲሆኑ ረፍት አለ። ምክንያቱም ለምን? የሚንጸባረቅ የክርስቶስ ምስል በእኛ ውስጥ ስላለ። እኛ በምንገባበት ቦታ ሰላም ይሆናል። ማርያም እኮ እንደዛ ነው። ኤልሳቤጥ ጋር ስትገባ ምን ሆነ? ኤልሳቤጥ በደስታ ተሞላች፣ መንፈስ ቅዱስ ሞላት። አልነበረችም፣ አላየችም፣ መገለጥ ሆነላት። ምን አለች? የጌታዬ እናት ልትጎበኘኝ መምጣቷ ለኔ እንዴት ያለ ትልቅ ነገር ነው። ጨለማን የሚገፍ ብርሃንን የሚያመጣ የሚገልጥ ማንነትን የሚሰጠውን ክርስቶስን እኮ ነው እዚህ ሳጥን ውስጥ ቆልፈንበት የምንሄደው አይደል? ቅድስት ፋውስቲና እንደዛ አይደለም ይላት? እጓጓለሁ ይላታል። መታችሁ የምትጎበኙኝ ሰዓት፣ የምትሉኝ ሰዓት፣ የምታዩኝ ሰዓት ካሁን ከላይ መጣ ብዬ እጓጓለሁ። አካል ነው እኮ ነገር አይደለም የምናመልከው አይደል? ስሜት ፍቅር ያለው መሐሪ የሆነ አምላክ ስለሆነ። ስለዚህ ሐዋርያው ጳውሎስ ምን ይላል? ሐዋርያው ጴጥሮስ ምን ይላል? መንፈስ ቅዱስን ከተቀበሉ በኋላ ነው። ተመልከቱ። ዛሬ የሚያስፈልገን ሐዋርያ፣ ዛሬ የሚያስፈልገን እውነተኛ የወንጌል ሰባኪ እያንዳንዳችን እንድንሆን ነው የምንጠራው። በዚህ በሲኖዶስም በተጠመቅን ጊዜ ክህነትን፣ ነብይነትን፣ ንግስናን ተቀብለናልና እያንዳንዳችን በምንሄድበት ቦታ ሁሉ ማለት ነው ድምጻችን አይደል እንድንቆም ይላል። ሐዋርያው ጴጥሮስ ምን አደረገ? ከ11 ጋር ቆመ። ምክንያቱም አንዱ ይሁዳ ሞቶ ነበርና ራሱን ስላጠፋ ከ12 ሐዋርያት ስንት ሆኑ? 11 ቀርተው ነበር። ሲነሳ መንፈስ ቅዱስን ተሞልቶ ወጥቶ ሊያስተምር ነው። ሲነሳ አብሮ ከ11 ጋር ይቆማል። ስለዚህ ከዚህ ከ11 ጋር አብሮ ይቆማል። ከ11 ጋር አብሮ ይቆማል። 11 ማለት ተመልከቱ፣ እነዚህ የቤተ ክርስቲያን ምሳሌ የመጀመሪያ የሐዋርያት መሰረት ናቸው። ሐዋርያዊ መሰረት የሚለውን ነገር ተመልከቱ። እኔ እዚህ ጋር አሁን ቆሜ የማስተምረው ሌሎች ካህናትም የሚያስተምሩት ትምህርት ሁሉ ከጀርባችን ብዙ ሐዋርያት፣ ብዙ ጻድቃን፣ ብዙ ሰማዕታት ያሳለፉበትን የሄዱበትን የእምነት ምስክርነት ነው የምንሰጠው።
ስለዚህ ከ11 ጋር ይቆማል። ከዛ ከ11 ጋር ከቆመ በኋላ ድምጹን ከፍ አድርጎ ይናገራል። እነዚህ ሁለት መሰረታዊ ነገሮች አሉ። ድምጹን ከፍ አድርጎ ያለውን ነገር የሚሆነውን ነገር ሁሉ ይነግራቸዋል። ሲነሳ አብሮ የሚነሳው ከሐዋርያት ጋር ነው። አሁን ይህንን በሚነግራቸው ጊዜ ምን ይላቸዋል? የእስራኤል ሰዎች ይህንን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆቹ በምልክቶቹ ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት እያለ ይነግራቸዋል። ሐዋርያው ጴጥሮስ ነው ይህንን ነገር የሚናገረው። ከ11 ጋር ይቆማል። ድምጹን ከፍ አድርጎ ምን ይላል? እናንተ እርሱ እግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ለእናንተ ተሰጥቷችሁ ሳለ በአመፀኞች እጅ ሰቅላችሁ ገደላችሁት እያለ ይናገራል። ሐዋርያው ጴጥሮስ ራሱ ኢየሱስን 3 ጊዜ ክዶት የለም? አሁን እሱ አፉን ሞልቶ እንዴት እንደዚህ ይላል ብሎ ሰው ሊያስብ ይችላል። የዘንድሮ ምዕመን እንደዛ ነው የሚያስበው። የዘንድሮ ምዕመን እንደዛ ነው። ኢየሱስ እሱን ራሱ 3 ጊዜ ኢየሱስን ራሱ ክዶት አሁን ጭራሽ ደግሞ እኛን እንትን ይላል እንዴ? ራሱ መጀመሪያ የካደውን ሳያስተካክል ምን ሳይ የማይኖረው ነው እንደሚሰብከው ይላል። እርግጥ ነው ካህን የሚኖረው መስበክ መቻል አለበት። ቁም ነገሩ ግን ይሄ አይደለም። ጴጥሮስ ከዚህ መንፈስ ቅዱስን ተቀብሎ ሲወጣ ስለ ኢየሱስ ሊያስተምራቸው ሲል ጴጥሮስ ብዙ ነገር መናገር ይችል ነበር። ትዝ ይለኛል ለመጀመሪያ ጊዜ እኔና ኢየሱስ ስንገናኝ አሳ እያጠመድኩ ነበርና አሳ በማጠምድበት ጊዜ በጣም ለሊቱ ሙሉ ሳጠምድ ደክሞኝ ምንም አልነበረም። ኢየሱስ መጥቶ አሳውን መረቡን ወደ ቀኝ ጣል ሲለኝ ምናምን ትዝ ይለኛል እያለ ማውራት ይችል ነበር አይደል? በደብረ ታቦር ላይ ለጸሎት እንውጣ ብሎኝ እዛ ላይ የሆነውን ነገር ብሎ የራሱን ሐሳብ መናገር ይችል ነበር። ገብቷችኋል ሐሳቤ? ጴጥሮስ በጣም ብዙ በግል ምክንያቱም ኢነር ሰርክል በሚባለው እስከ ኢየሱስ ጋር ነበርና ብዙ ነገሮችን መናገር ይችል ነበር። ጴጥሮስ ይህን ሁሉ ነገር ግን አላደረገም። ከ11 ጋር የመቆሙ ምልክት ይሄ ነው። የቤተ ክርስቲያንን ሐሳብ የእግዚአብሔርን ዕቅድ ለማስተላለፍ ፈለገ እንጂ የግሉን ሐሳብ ለማንጸባረቅ አልፈለገም። ሁለተኛ እውነተኛ መጸጸት የሚለውን ሐሳብ እሱ ያኔ ኢየሱስን ከካደው በኋላ ከኢየሱስ ጋር ሲተያዩ ዶሮ ሲጮህ ትዝ ብሎት ስቅስቅ ብሎ አልቅሶ ንስሐ ገብቷልና ወደዛ ወደ ቀደመው ኃጢያቱ የሚያስታውስበትም ትዝ የሚልበትም ነገርም የለም። ነገር ግን ምን አደረገ? ኃጢያትን እንደ ኃጢያት አድርጎ ጠራው። ድምጹን ከፍ አድርጎ የተከናወነውን ነገር የሆነውን ነገር። ዛሬ የሚያስፈልገን ሐዋርያነት ይሄ ነው። በነገራችን ላይ የግል ሐሳቡን የሚያንጸባርቅ ሐዋርያ ምንም አይጠቅምንም አይደል? ለቤተ ክርስቲያን የሚበጅ ይሄ አንድ አካል ነን እኛ ሁላችንም። ራሳችን ክርስቶስ ነው። እኛ የሰውነት የተለያየ ክፍል፣ እናታችን ቅድስት ድንግል ማርያም ቅዱሳን አባቶች እንደሚሉት እሷ ደግሞ አንገት ነች፣ ራስና አካሉን የምታገናኝ እንደማለት ነው። ስለዚህ ይሄንን እውነተኛ ማንነትን መኖር እንድንችል ነው። ይሄ ነው ከክርስቶስ ሞትና ትንሣኤ የክርስቶስን ሕማም የሱን ስቃይ ሞቱን እና ትንሣኤውን መስቀልን የሚያንጸባርቅ ስብከት ሁሉ ጊዜ ለመለወጥ ሕይወት ለነፍስ ሕይወት ይገልጻል። ሕማሙን ስቃዩን ከዛ ትንሣኤውን። ህዝቦቹ ምን አሉ? ይህን በሰሙ ጊዜ ልባቸው ተሰበረ። ጴጥሮስና ሌሎችንም ሐዋርያትን ምን አሏቸው? አያችሁ የተናገረው ስለ ክርስቶስ ሕማም ነው እና በዛ በመስቀል ላይ ስለተከናወነው ፍቅር ሲናገር ሰዎቹ ልባቸው ተሰበረ። ምን አሏቸው? ወንድሞች ሆይ ምን እናድርግ? ጴጥሮስ ምንድነው የሚላቸው? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ መንፈስ ቅዱስንም ስጦታ ትቀበላላችሁ እያለ ይነግራቸዋል። ዛሬ ከገባንበት መከራ እንዴት እንውጣ? እንዴት ነው ይህን ነገር ማድረግ ያለብን? እንዴት ነው መለወጥ ያለብን ብሎ የተጨነቀ ተስፋ እየቆረጠ ያለ ብዙ ማህበረሰብ አለ። ለዚህ ሁሉ ማህበረሰብ የክርስቶስን በመስቀል ላይ የተከናወነውን ፍቅር እንድታውጁ የተጠራችሁ ናችሁ። ኢየሱስን መልበስ ማለት የእግዚአብሔር ልጅ መሆን ማለት ትርጉሙም ሚስጥሩም ይሄ ስለሆነ እንደማለት ነው። ስለዚህ በዚህ ሐሳብ እንግዲህ እንድንጸልይ ነው። ጳውሎስ ሐዋርያት ሥራ ምዕራፍ 17 ላይ በዛ በአቴና ሄዶ ይሰብክ በነበረበት ጊዜ ሲያይ እነሱ ትንሽ ፈላስፎች ስለሆኑ ፍልስፍና ስለሚወዱ ብሎ ከፍልስፍና ጋር ያያያዘ ስለማይታወቀው አምላክ ልንገራችሁ ብሎ ሰበካቸው።
ምዕራፍ 17 ላይ ይሄንን በኋላ ቆሮንቶስ መልእክቱ ላይ አንደኛ ቆሮንቶስ ምዕራፍ 2 ላይ ይገልጸዋል ስሜቱን እዛ ላይ ያለው እና ያስተምር በነበረበት ጊዜ ልክ ጴጥሮስ እዚህ እንዳስተማረው ሰዎቹ ለንስሐ ምናምን ልባቸው አልተለወጠም። ምን እንዳሉት ታውቃላችሁ? ሌላ ጊዜ እንሰማሃለን ብለው ተሄዱ። ሌላ ጊዜ ስትመጣ ትጨርስልናለህ ብለው ያስተማረ ነው። እንግዲህ ጳውሎስን የመሰለ ሰባኪ ልባቸውን ሊነካ አልቻለም፣ ሐሳባቸውን ሊስብ አልቻለም። ለምን? እሱ ይሄንን ምድራዊ የሆነ ጥበቡን ነገሩን ሁሉ ይዞ ሊያስተምራቸው ሊያስረዳቸው ፈለገ። ኮምፕሮማይዝ ማለት ይሄ ነው። ኃጢአት የሆነውን ኃጢአት ነው፣ ስተት የሆነውን ስተት ነው፣ የክርስቶስ የሆነውን ነገር መናገር ነው። ይሄን ይናገራል። ለኔ ከተሰቀለልኝ እኔም ከተሰዋሁበት ከዛ ከመስቀል ውጪ ሌላ ትርጉም የለም እያለ የሚናገረው ለዚህ ነው። ለምን? ውስጡም ጸጸት ስለነበረ ያኔ የመስቀሉ ሚስጥር በመስቀሉ ላይ የተከናወነው ፍቅር ብቻ ነው የሰውን ልብ ሊለውጥ ሰውን ዝቅ ሊያደርግ የሚችል ነገር ስለሆነ ስለዚህ እኛም በዚህ ሐሳብ እንግዲህ በዚህ በጾም በጸሎት ጊዜ የምንለወጥበትን ወደ ክርስቶስ ልብ የምንሄድበትን በጸጋው የጠራንን እግዚአብሔርን እያመሰገንን በእምነት እንድንመላለስ እና ደግሞ በፍቅር ስራ ተግባር ፈጻሚዎች እንድንሆን እንደመቤታችን አንተ ያልከው ይከናወንልን ማለት እንድንችል እግዚአብሔር አምላክ ጸጋውን ያብዛልን። የሰማነውን ጌታ እግዚአብሔር ይባርክልን። እግዚአብሔር አይረሳም በሉ እግዚአብሔር አይተውም